ሰላም ልጅን ተይልኝ። ሰው ያለው ሰው ወግቶ ለመግደል ቅርብ ነው። አቤት እናቴ፣ አቤት እናቴ፣ አይሰማም። ደህና ነኝ እማዬ። መድኃኒቱ በስርዓት አናግሪያቸው እማዬ። መድኃኒቱ የት ነሽ ማይ? ምን እየሆንሽ ነው? ማንን የኔ ፍቅር ያልከው? ምን አገባሽ? ሰላምዬ አሁን ላይ እናቷ ታግታለች። የታገተችበትን ምክንያት የናቲ እናት ከናቲ ጋር ፍቅራቸው መቋረጥ አለበት በማለት እናቷን አግታ መድኃኒት እንደምትሰጣት እያስፈራራቻት ነበረ። በዛም ምክንያት የናቲ እናትን ባለችበት እንግዲህ ናታን ከዚህም በኋላ አንተ አሰሪኝ እንደ ሰራተኛ እንጂ ሌላ ግንኙነት አልፈልግም በማለት በማልቀስ ሰላም ትነግረዋለች። ይህን ነገር አላምንም፣ ብዙ መሳክሎች አልፈናል፣ ግን ደግሞ እንደዚህ ትተኛለች ብዬ አላምንም በማለት ምክንያቱም እንደማትተው እያውቃል። ግን ምክንያቱን ታዲያ ናቲንም ቀለበቱን አውልቃ ከዚህም በኋላ እኔ አልገባህም አልፈልግም በማለት እንግዲህ ነግራው ቀለበቷን አውልቃ ሰጥተዋለች። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናል ቤተሰቦች፣ ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ። ዛሬ ደግሞ ነው ሮዛ ድራማ አዝናኝና እንዲሁም ደግሞ አስተማሪ የሆነውን ይዘን መጥተናል ማለት ነው። ቪዲዮንም ስትጀምሩ በላይክ አበረታቱኝ እያልኩኝ ዛሬ ላይ ናቲ ታዲያ ፍቅረኛው አለምክንያት እንደማትተው ያውቃል። ግን ደግሞ ቤት ውስጥ የተፈጠረውን ነገር ማን እንደሚነግረው ግራ ተጋብቷል። እሱም ቢሆን እያለቀሰ እንዴት እንደዚህ ልትል ትችላለች? የሆነ ነገር ተፈጥሯል ቤት ውስጥ በማለት እያብሰለሰለና እያለቀሰ በክፍል ውስጥ ብዙ ካወረደች በኋላ ለሮዛ ሁኔታውን ሁሉ ትነግራታለች። ነገር ግን ሮዛ እናቷ እንደሆነች በደንብ ስለገባት ለምንድነው ልጆቹ ላይ እንደዚህ የምትፈርጅባቸው? ምን አጠፉ? ናቲም ቢሆን ሕፃን አይደለም፣ የራሱን ውሳኔ መወሰን ይችላል። ለምንድነው በማላችሁ መገቢው በማለት እንግዲህ ትናገራለች። የናቲ እናትም ግን እንዳትናገሪ ብላ ለሰላምዬ ማስጠንቀቂያ ሰጥታት ነበረ። አሁን ላይ ግን ሮዛ ስለነገረች ለእናቷ መድኃኒቱን እንዲሰጡት ያገቷት ሰዎች ተናግራለች። ሮዛ ታዲያ ወንድም የሚፈልገውን ህይወት ይኑር ተይው እባክሽ በማለት እንግዲህ እናቷንም ትናገራለች። እናቷ ግን በጣም ተቆጥታለች። አንቺ ነሽ ነገሩን ወደዚህ ያባባሽው፣ ነገሮቹን ተመቁታ መላ ከመፈለግ ይልቁን አንቺ ነሽ ዝም ያልሻቸው። ደሞስ ጥራቸውን እየጠበቅሽ አፍነሽ ያልሽው እስከዛሬ ድረስ አንቺ ነሽ በማለት ሮዛንም ትቆጣ። ታዲያ ናቲን እናት ዛሬ ላይ ፈገግ ሲሉ ታይተዋል። እስከ ዛሬ ድረስ ፊታቸው ጭፍን እንዳለ ነበረ። ግን ደግሞ የናቲን ነገር አሳካው በማለት እዛው ቁጭ ብሎ ሰላምዬ በቃ ተወኝ አልፈልግም፣ ከዚህም በኋላ አንተ አሰሪ እንጂ ጓደኛዬ ሆንክ ፍቅረኛዬ ልትሆን አትችልም በማለት ቀለበቱን አውልቃ ስትሰጠው ናቲም ቢሆን ሲበሳጭ በማየቷ በጣም ተደስታለች። ነገሮቹን አሁን ላይ በሰላም እንደቋጨቻቸው ለራሷ እየተደሰተች ነበረ። ታዲያ አሁን ላይ ሰላምዬ እና ናቲ በለቅሶ መሃል ይገኛሉ። እናት ግን ፈገግ ትላለች። ለሮዛ እና ለናቲ አንድ ቀንም ቢሆን ፈገግታ አልታየባቸውም ነበር። የውስጣቸውን ባይታወቅ ግን ደግሞ ለልጆቻቸው ፈገግ ሲሉም ሆነ ደስተኛ ሆነው ታይተው አይታወቁም። ዛሬ ላይ ግን ፈገግ ስትል ታይታለች። ምክንያቱም የናቲን ነገር ከቋጨው ከማኪ ጋር አጋባለሁ በማለት እንግዲህ ለራሷ ፈገግ በማለት ነገሩን ቋጭተዋል። ማኪባ ታዲያ ናቲ በጭራሽ እሷን ስለማይፈልጋት እንኳን አይደለም ሊያገባትና ቀለበት ሊያስርላት ቤት እንድትኖር የማይፈቅደው ናቲን አሁን ላይ ታዲያ የናቲን እናት አሁን ላይ አንቺ ወደ አንቺ ለማምጣት ናቲን ተጣጣሪ፣ አሁን ላይ ቀለበቱ ላንቺ ነው የሚሆነው፣ ማንም የለ በህይወቱ፣ ሁሉንም ነገር አስወግጄዋለሁ በማለት የናቲም እናት ትናገራለች። አሁን ላይ ቀለበት ታስራላችሁ እናንተ፣ ፍቅረኛ አለች የተባለችውም በጭራሽ የለችም፣ እኔ በራሴ መንገድ አስወግጃታለሁ፣ ሁለተኛ የሚያሳስብሽ ነገር የለም በማለት ለማኪባ ማኪባ ደግሞ በደስታ እየጨፈረች ነው ያለችው። በቃ ለሷ ብቻና ለሷ እንደሚሆን ናቲ እያሰበች ነው።
ሮዛ ታዲያ ወደ ሰላም ክፍል ትገባና ምን ሆንሽ ነው ብላ ስትጠይቃት ጉንፋን ይዟት እንደሆነ ትነግራታለች። ይሄ ነገር የጉንፋን አይመስለኝም እንደዚህ ዓይንሽን አሳባብጦ የሚያስለቅስሽ በማለት ብትጠይቃትም ልትነግራት አልቻለችም ነበር። ታዲያ ትንሽም ከቆየች በኋላ ለሮዛ ሁሉንም ነገር ትነግራታለች። ከናቲም መራቅ እንዳለባትና ሁለተኛ ነገር ደግሞ እናቷን ልትገልባት እንዳገተቻት የሷ እናት ስትነግራት ሮዛ ደግሞ በጣም ትደነግጥ። በተደጋጋሚም ስልክ እየደወለች በእናቷ እንደምታስፈራራት ስትነግራት ሮዚና እንግዲህ ታዲያ እንደ በፊቱ ሁሉ ሮዛ ስላወቀች ነገሩን ምናልባትም የሰላምን እናት ትረዳና መላት ታጣምና ሮዛ መላት ታጣምና ሁለቱንም መልሳ ታገናኛችሁ ይሆናል። አሁን ላይ በሰራተኛና በአሰሪ መሀል ሌላ ነገር የለንም የተባባሉ ያለችው ሰላምዬ ምናልባት እናቷ ወደ ነበረችበት ቦታ ስትመለስ ለናቲ ደግሞ እሷ ልትመለስ ትችላለች። ከዚህ ቀደምም ሮዛ ቀለበት ሊያስር ሲል ከማኪ አድነዋለች። አሁንም ደግሞ የሆነ መላ አታጣም። ናቲ ግን እናቱ ደግሞ እንድትከፋበት አይፈልግም። ግን ደግሞ እውነታውን ካወቀ ምናልባትም ከእናቱ ነገር ትቶ ወደ ሰላም ሊሆን ይችላል። አሁንም ቢሆን እየፈራና እናቴ አንድ ነገር ትሆንብኛለች እያለ የተሽቆጠቆጠ ስለሆነ ሰላምዬን የሚቀርባት እየወደዳት መራቅ ስለማይፈልግ ግን ደግሞ አሁን ላይ ከባድ ችግር ተፈጥሮበታል። ጭራሽ አልፈልግህም በቃ ተወኝ በማለት ቀለበቱን ስትወረውርለት የቤት ውስጥ የተፈጠረ ነገር አለ ብሎ ያስጨነቀው ናትናኤል ምናልባትም ሮዛ ስትነግረው ነገሮችን ሊያስተካክል የናቴዳ እናት ደግሞ በነገሮቹ ግራ ተጋብታለች። ግን ደግሞ ልጅ ሰራተኛ ግብቶ ክብራችንንም ዝቅ ሰሚል ለክብሩ የምትመጥነው ማኪን እመርጥለታለሁ። ስለዚህ የፈለገውን ነገር ቢሆን ሰላምን አያገባትም በማለት እልህ ተጋብታ ነበረ። አሁን ላይ ታዲያ እቅዷ ተሳክቶ ሰላምዬ በማትደራደረው በእናቷ ስለመጣችበት ግዴታ ሆኖባት ናቲን መተው እንዳለባት ወስናለች። እንደዚህም ሆኖ ታዲያ ናቲና ሰላም የጀመሩትን ፍቅር እስከ መጨረሻው ቢዘልቅበት ሮዛ ምናልባትም የሆነ ነገር ታደርጋለች። ግን ደግሞ ሮዛ ውጭ የሚጠጣውን ልጅ ልትረዳው ስለምትፈልግ እየተፈለገችውና ብዙ ፈልጋው በመጨረሻ ላይም ደግሞ ከአንድ ባዶ ቤት ውስጥ አግኝታው ነበረ። እሱም ታዲያ አንገቱን በገመድ አንቆ ነበር ያገኘችው። ማክብልም ደግሞ ወደዛው ምርታ ነበር። ማክብል ለዚህ ለልጁ ምናልባትም እየጠጣና ደግሞ ህይወቱን ለማጥፋት ለሞከረው ልጅ ምናልባትም የሆነ ነገር አላቸው፣ ግንኙነት ሊኖራት ይችላል። ግን ደግሞ ማያ በማለት እንግዲህ ልጁም እያለቀሰ ነበረ። ማክብላ መታ ልጁን ከሞት አድነውታል። ነገር ግን ማክብላ ድንገት ስታየው ብትደነግጥም ሮዛ እዚህ ምን ልትሰራ መጣሽ በማለትም ሁለቱም ተፋጠው ነበረ። ነገር ግን ሮዛ ከኋላው የተከተለችው ልትረዳው ስለፈለገች ነበር ያገኘችው። አሁን ላይ ሮዛ ሁለት ሀሳብ ሆኖባታል። አንደኛ የወንድሟና የእናቷ ነገር የሰላም፣ እሷ ደግሞ ይሄን ልጅ ለመርዳትና እውነታውን ለማወቅ እየጣረች ነበረ። ታዲያ ማያ የት ነሽ የጣልሽኝም እያለ ስቅስቅ ብሎ ሲያለቅስ ፎቶዋን ይዞ ጥጊዛ እየተመለከተችው ነበረ። ማኪብላም ታዲያ ድንገት ትመጣና ማያን ማየት ትፈልጋለህ ሆይ ማግኘትስ ትፈልጋለህ ሆይ በማለት ልጁን ጠይቀዋለች። አዎ የት ናት አለች በህይወት በማለት እንግዲህ ሰካራሙ እያለቀሰ ሲጠይቃት እንግዲያው እንደሱ ከፈለግ ሰላም ሮዘን ግደላት በማለት ትእዛዝ ትሰጠዋለች። እሱም ታዲያ በድንጋጤ ማያን ገደልሻት ወይ በማለት ይጮህ ጀመረ። እሷም ታዲያ በተናገረው ነገር ማያን አንቺ ነሽ ገደልሻት ወይ እንዴ ልትገሊያሽ ቻልሽ በማለት ሲጮህ ተነስታ ካጠገቡ በድንጋጤ ሩጫዋን ለቀዋለች። ሮዛ ለምን ለማስገደል እንደፈለገች የማይገባ ነገር ነው። ምክንያቱም ሮዛ የናቲ እህት ናት። በዛ ላይ ደግሞ እናቴ ብላ የምትጠራት የናቲ እናት ለእሷ ነው ሁሉን ነገር የምታግዘው። ከልጆቿ ይልቅን ናቲን እንድታገባ የማታደርገው ጥረት የለም። ለክብሪያም ስለሚመጥናት አሁን ላይ እየታገለች ያለችው ማክብላን እንዲያገባ ነው። ናቲ ደግሞ በፍጹም ማክብላን አይፈልጋትም። እንደው
ሰላምዬን እንኳን ቢተዋት እሷን የሚያገባት አይመስለኝም። እሷን ከመኝታ ቤቱ ልብሱን እየቀየረ እያለ ድንገት ትገባለች። በደስታ እናቷ ከአሁን በኋላ ሌላ ሴት የለችም፣ አንቺ ነሽ፣ አንቺ ወደ አንቺ አቅርቢው ስላለቻት ሮጣም ወገቡን ትይዟለች። እሱ ታዲያ የመሰለው ሰላምዬ ነበረች። የኔ ፍቅር ይላታል። ማናት የኔ ፍቅር በማለት እንግዲህ ማክብላንም ዞር ብሎ ሲያይ ማክብላ ስለነበረች አመናጭ ከክፍሉ እንድትወጣ አድርጓታል። እሷ ግን ማናት ሌላ እዚህ ድረስ መታወገውን ስትይዝ የኔ ፍቅር ያላት እኔን መሆን አለበት፣ እኔ ነኝ፣ ሌላ ሰው የለም፣ እኔና ናቲ ብቻ ነን በማለት ራሷን በራሷ በአንድ በኩል እንግዲህ ማክብላ ሮዛን እንደ ጠላቱ አድርጋታለች። ምክንያቱም ተናቲ ጋር እንዳላገባና ማኪዬን እንዳይሆን የመታ ጠላቴ ሮዛ ናት በማለት አሁን ላይ የምታቀድላት እሷን ለማጥፋት የማትጠራው ነገር የለም። ታዲያ እውነተኛ ፍቅር ሰላምና ናቲም ቢሆን አይለያዩላትም። ደግሞ ሮዛ ራሱ በእነሱ ደስተኛ ናት። ስለዚህ በፊትም አባት እንደተጫወተች አሁን ደግሞ የሆነ ዘዴ ፈጥራ ሁለቱንም ትመልሳቸዋለች። የሰላምዬ አባት ሆና እንዳዛውንት ሆና ማኪን እንደዛ ስታስፈራራት ነበር። አሁን ላይ ግን ማኪ የጠረጠረችም ይመስላል። እሷ ናት ጠላቴ፣ እሷን መግደል አለብኝ በማለት በዛቻ ላይ ነው ያለችው። ግን ደግሞ እናቷ ልክ እንደ ወላጅ እናቷ አድርጋ ማየኔስ ማክብል ማግባት አለብኝ ናቲን፣ ስለዚህ የናቲን ፍቅረኛ ካወቅሻት ንገሪኝ በማለት ስታስጨንቃቸው ነበረ። ነገር ግን የናታ እናት ሰላም ላይም መጥፎ ነገር እንዲደርስ ስላልፈለገች ይመስላል ምንም ነገር አልነገረቻትም። እኔ በራሴ መንገድ ሁሉንም ነገር አደርገዋለሁ፣ አንቺ ናታን ብቻ ወደ አንቺ ለማቅረብ ሞክሪ፣ ሴት አይደለሽ አቅርቢው እያሉ ከመናገር ውጪ ሰላም እንደሆነች ፍቅረኛው አልነገሯትም። አሁንም ቢሆን ሰላምዬን ለማስፈራራት ይመስላል የሰላምን እናት እንዳገተቻትና በዛም ላይ ደግሞ ለማንም ትንፍሽ እንዳትይ ተተናገርሽ ግን እናሽን በሕይወት አታገኝም በማለት ነግራት ነበረ። ይህን ነገር ናትናኤል ማወቅ የለበትም፣ ብትናገሪ ግን እናትሽ በሕይወት አተርፍም በማለት ብታስፈራራትም ዞሮ ዞሮ ለሮዛ ሁኔታውን አስረድታለች። ግን ደግሞ በቃ መድኃኒቱን ስጥ ስትል በጆራችን ሰምተናል። ምናልባት የሰላምዬ እናት እውነት ሆና የናቲ እናት ጨካኝ ሆና የሆነ አደጋ ካደረሰችባት ሰላም በጣም ትጎዳለች። ምክንያቱም አሁን ናቲንም መተው አልፈለገችም። ግን ደግሞ የማትደራደርባት እናቷን እምዬን መተው አትፈልግም። ታዲያ ለዛም ነበር ናቲን አልፈልግም ብላ ቀለበቷን አውልቃ እስከ መጣል ድረስ የደረሰችው። በዛም ምክንያት ታዲያ የናቲ እናት ፈገግ በማለት ነገሩን እንደቋጨችውና አሁን ላይ እንደተሳካላት ደስ ብሏታል። ግን ደግሞ እውነተኛ ፍቅር መቼም ቢሆን አያልቅም። አሁን ላይ እንደዚህ ብታረጋቸው ዞሮ መገናኘታቸው አይቀርም። ናቲም ቢሆን በጣም ነፍሱ እስከሚወጣ ይወዳታል። ሰላምዬም እንደዛው። ሮዛ ደግሞ በጣም ነው በእነሱ ግንኙነት ደስተኛ የሆነችው። ስለዚህ ማክብላ ሮዛን ለማስገደል አሁን ላይ እየተሯሯጠች ነው ያለችው። ታዲያ አሁን ወደ አይምሮ በሽተኛው ወደ ሰካራሙ የሄደችበትን ምክንያት ሮዛን ለማስገደል ነበረ። ግን ደግሞ ነገሩን አልተቀበለውም። ወደፊትም ቢሆን ይህ በሽተኛው ሆነ ይሄ ሰካራሙ ሰውዬ ወደ ሮዛ እንደሚያግዛት ምንም ጥርጥር የለም። ህይወቱን አትርፋለታለች። ወደ ራሱ ሲመለስ ምናልባትም ሮዛንም ሊያግዛት ይችላል። እሷንም ቢሆን ሊቀበላት አይችልም። ከዚህም በፊትም ቢሆን ወንድሟን ሮዛን እንዲገልላት ጠይቀው ነበረ። እኔና ናቲን እንዳንጋባና አንድ ላይ እንዳንሆን ሮዛ ናት የምታከላክለው፣ እሷን ጠላቴ በማለት ነግረው ነበረ። እሱም ለጊዜው መልሱ ጥሩም ቢሆን እሽም ቢላትም ግን ደግሞ አላደረገላትም። ከዛም ወደዚህ ወደ ሰካራሙ ሰውዬ መጣ ስትነግረው እሱ ደግሞ ያፈቀራት በህይወቱ ውስጥ የጠፋችበትን ማያ የምትባል የፎቶዋን እየያዘ ቀደም ብሎ እያለቀሰ ነበረ። ከዛም ቢሆን እሷ እንደገደለችው አድርጎ ነው ካጠገቤ ሂጅልኝ በማለት የጮኸባት። እሷን በድንጋጤ ከዛ ውስጥ ወጥታ ውጭ ላይ ቆማ ልቧን ይዛ በገዛ እጄ ሌላ ጦስ አምጥቼ ነበረ በማለት እንግዲህ
በድንጋጤ የተርበተበተች ነበር። ናታን እናትም ብትሆን ማክቢላ መጥፎና ክፉ እንደሆነች በደንብ ተረድታለች። ምክንያቱም ናታን እንደዚህ አይኑን አጉር አድርጋ የምትነዳው ሴት ማነት ብለ ስትጠይቃት ስለ እሷ ትጨነቂ፣ እኔ ሁሉንም ነገር አስተካክለዋለሁ፣ አንቺ ብቻ ወደ ናታን ቅረቢና ናታ ወደ አንቺ እንዲቀርብ አድርጊው በማለት ነበር እናቷም የናቲም እናት የመለሰችላት። ሮዛ እናቷንም ቢሆን ነፃነታቸውን ስጫቸው፣ በፍቅር ይኑሩ፣ እናቴ በእነሱ ህይወት አትግቢ፣ አሁን ነፃነት ነስተሻቸዋል በማለት ነበረ እናቷን ጋር ቢሆን ተፋጣለች። በአንድ በኩል ደግሞ ክብራችንን አትመጥነው ለክብሯ መፍራት፣ ምክንያቱም ሰራተኛ ሲባል ዝቅ አድርገው ስለሚያዩ ስለዛ ብላ እንደገና ደግሞ ለምን እስቀረበችው ምናልባት ለገንዘብ ይሆናል በማለት በማሰብና ሌላ ክፉ መጥፎ ነገር በመናገር ነው አሁን ላይ ሰላምዬን ለማረቅ የምትፈልገው። ግን ደግሞ እውነታው ሲገባት ምናልባት ልትቀበላት ይችላል። ነገሩ ከረፈደ በኋላ ምናልባት ሊገባትም ይችላል የናቲ እናት። ግን ደግሞ እውነተኛ ፍቅር መቼም አያልቅምና ናቲና ሰላምዬ ምንም መሀላቸው ትልቅ ችግር ቢፈጠር የሚለያዩ አይመስሉም። በጣም ነው የሚዋደዱት። ሮዛም ብትሆን አትተዋቸውም። ሁለቱንም አንድ ላይ ሳታደርግ ምንም ቢሆን አትተዋቸውም። በተለይ ለሰላምዬን በጣም ነው የምትወዳት እሷም። ስለዚህ ሁለቱንም ታግዛቸዋለች። ጠንካራና ጎበዝ እንዲሁም ደግሞ መጽሐፍ ተማንበቧ የተነሳ ይሁን በጣም ጠንካራ ልጅ ናት። ሀሳቧ ሁሉ የትልቅ ሰው ነው። ስለዚህ ምናልባትም እሷ እስከ መጨረሻው ታግዛቸው ይሆናል። የዛሬ ቪዲዮ በዚሁ አብቅቷል። ቀጣዩን አብረን እናየዋለን ምን ይፈጠራል የሚለውን። ቪዲዮውንም ስትጀምሩ በላይክ እንዲሁም ሰብስክራይብ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላም ሁኑልኝ ወገኖቼ፣ እወዳችኋለሁኝ።